አረብ ሀገር ሄዳችሁ ማለት እሺ ሚስትና እህቴ እንዴት ነሽ? ቀጥሉ። አባቴ ኢንተርቪው እያደረግን ነው። ቤሪ እንኳን ደህና መጣ። የድመት ነፍስ ነው ያለው የታባቱ የዳልና ነው። እሺ ብዙ ሰዎች ማለት ነው እህትና ወንድም ናችሁ ይላችኋል እና እናንተ ምን ትላለህ? ምን ነሽ? ለኔ እንኳን ባለቤቴ አይደለም ይላሉ የሆነ ቪዲዮ ላይ ማለት ነው የማሂን ባል አገኘሁት ብላ ቴክስት እንትን አደረገች። ኦሬት እኛ ሶስታችን የሰራነው ቪዲዮ ላይ ማለት ነው እየተገንተ ነው በየቦታው አትሄድ እስኪ ሰብሰብን እህቴ ትመስላለች። እኔ በጣም ቆንጆ አይደለም። እኔ ቆንጆ ነኝ እኮ እንዴት ነው ካንቺ ጋር መመሳሰለው? ትንሽ ራስን እኔ መስልኩ ከኔ ጋር ይዋል ከኔ ጋር ይዋል እሱን እነሱ ይመልሱ ታያቸው ኦዲየንስ ይመልስ። እሺ ኦዲየንስ ይመሳሰላሉ አይመሳሰሉ? ምን ትላላችሁ? ኮሜንት ያስቀምጡልን። እሺ ቤሪ ኢንተርቪው የምናደርግ ምግብ ብለን ነበር። ጾም ነው የለም አልሰራንም አልሰራንም። ሰላም ቅድም እሰራለሁ ብላ ሰላም ግን መሽኖ ሰርተሽ ምግብ የምታበይ ወይ በስማም ግን እኔ እኮ ግን ባለሙያ ነኝ እና እሺ ሰርተሻል ግን እስኪ መሽኖ ባለሙያ ማንሽ ባለሙያ መቼ በላን ነው? እኔ ሰላምን ካወቀው ሰዓት ጀምሮ አንድ ቀን ምግብ በልቼ ማውቀው የሰላም እኔም አንድ ቀን እሱንም አይበላ አንድ ቀን ሰርታለች። አይበላ ይበላን ምግብ ሰንቤት አይደለ ሰንቤታው አሰራም አይ ሁለት ቀን ነው እንጂ አንድ ቀን ሰንቤት አንድ ቀን አንቺ ጋር ሽሮ ብላ ያቀረበልን ማርያምን እችላለሁ አውቆን አረ ዝም በል በእናትህ መስራት ስለማትፈልግ ነው እንጂ መስራት ትችላለች። እችላለሁ ሞያይል ትችላለች። ሲሻውን ወደ ጥያቄያችን ቤሪ ከምግብ ፋቮራይት ምንድነው? በጣም ተወደው ስጋ ስጋው ወገናችሁን ስጋ አያዙ። እሺ እኔም ስጋ ምንም ነገር በቃ ስጋ ነኝ ምርጫ። እሺ ለዛ ነው በቃ እህትና ወንድም ናችሁ በቃ ደስ አይበል። እሺ ተረጋግጥሻለሁ። አንድ ጥያቄ እንጠይቀው። ሰላም ባለፈው የተጠያየቅ ነው። አንድ አመት ሙሉ ሽሮ ከምትበላና አንድ አመት ሙሉ ከስልክ ብትርቅ የቱን ትመርጣለህ? ምግቡ አይቀየርም። አንድ አመት ሽሮ አንድ ሻመት ሽሮ አይደለም። አይ ጥያቄው ነው። አንድ አመት ሽሮ ከምትበላና ከስልክ ከምትርቅ አንድ አመት ከስልክ ከምትርቅ ከሁለቱ የትኛውን ትመርጣለህ? እሺ ደግሞ ስራ በስልክ ነው። አይ ሽሮ በበላ ነው የሚሻለው እርግጠኛ። ስራህን ማጣት ይሆን ይባላል። በስራም ብቻ ሳይሆን እኔ እንጃ ሽሮ በበላ ይሻለኛል። እሺ ከመጠጥስ? ሽሮም ሲያስጣላ ከመጠጥማ መጠጥ ይቀራል። ሰላም ሽሮም እያልሽ ነው። እሺ ከመጠጥ ምን ትመርጣለህ? አይ ስልኬ። አይ ከመጠጥ ምን መጠጥ ነው ላንተ ሞደው? ተናገር ችግር የለም። ማረቂ ማለት ይችላል። መጠጥ ሞደው ቢራ ነው። ቢራ አይ ኖርማል ነው ቢራ። እሺ ምን ብላሽ ነበር እሷ? እሷ እንኳን ውሃ ወንድሟን ጨዋ ስታደርገው ውሃ ስትሰማቸዋ። ሰላም ግን ማለት ነው ወንድሜ ባለቤትሽ ጥሬ ጋብዝ ሸለው ስላልኳት እውነት ጥሬ ጋብዝ ታረ ለዛ ነው ወንድሜ ባለቤትሽ ታውቂያለሽ ጨዋ ነው። መጠጥ አይጠጣ አልጠጣም እኮ እኔም ይሄ ዝም ብሎ ስሜን ሲያጠፋ ነው አይደለ? እና ምን ልትሆን ስሜን አትጭም። ሰላም አራተጭም ጨዋነት ጥሩ ናችሁ። እሺ በቃ ስለ ፍቅር ህይወት ንገረን። አሁን ደግሞ ቤሪ አይ ምንም ስለ ተናገር በል ስለ ፍቅር ህይወት ንገራቸው። እኔ ባሏን ምናምን ያሉ ነውና ምንድን ያሳቃት? እስኪ ስንገረን ያሳቃትን ነገር። እንዴ እኔ ስለ ምንድን ያሳቃሽ ንገረኝ። ሰበብ የኔ ሳቁት ተናገራ ከት አይ ባልማይ እዚህ ጋር ያዝልኝ። ተናገር። የምን የፍቅር ህይወት እንዴት እንደተገናኘ አሁን ምን አይነት ሪሌሽን ላይ እንዳለ ታው ሪያሊቲ የተገናኘ ነው። ከፍቅረኛ ጋር የተገናኘ ነው። መቼ ነበር? አይ ሰላም ነው የኛ ድራማ አላለም። ድራማ ይሰራን አይደለም ላይቱም ነው የተቀረጸው። እውነታ ነው። ሪያሊቲው ነው የምትናገረው። እኔ ባለትዳርና የሶስት ልጆች አባት ነኝ።
ባለትዳርና የአንድ ልጅ አባት የአንድ ልጅ አባት ነው። እሺ እንዴት እንደተገናኙ አልነገርንም። ይሁን በቃ ጥሩ ብዙ አመታችን ነው። 9 ዓመት እውነት በጣም የኳስ ደጋፊ ነው። ምን ኳስ አይደለም እውነት ኳስ አታይ ሶስታችንም ሰላም። እኔ እንኳን አሁን ላይ ያርሰናል ሁሉም አይወድም። እሺ ስራችን ላይ እናትኩራ። አሁን ሊመጣ ነው ይመስለኛል። አሁን ላይ ማለት ነው። አሁን ላይ ቤተሰብ አረብ ሀገር ሂጄ ስራ ለመስራት አስቤያለሁ እና ምን ትላላችሁ? አንቺ ነሽ ማሪ? አዎ አንቺ አልመክርሽም። በስመ አብ ምን ነው እናቴ? አይ የምር ከሆነ አልመክርሽም። ምን ጭራሽ አይቼዋለሁ። እኔ 2 ሄጃለሁ። እውነት ምን ሆነ ያልተመቸኝ? ምግቡ ነው? ብር አሪፍ አይደለም? አይ ቆንጆ ነው። ማሪ ሰቃያሉ እኮ ሰቃያለሁ በጣም እንዴት እንደሚያሳዝኑኝ ማርያም። እውነት ቻሌንጅ በጣም የሚታየው አንቺ አዎ በጣም ማርያም እግዚአብሔርን አዎ በጣም ከባድ ነው ላይፍ። እንዴ አሁን ዝም ብለሽ በቃላት ራሱ አውርተሽ የምታልፊ ነገር አይደለም ሀቅ ለማውራት። አንቺ ደግሞ አስቢው። አንቺ ደግሞ ብትሄጂ ይሄ ማንጎ መሰለ ፊት ከሰል ነው የምትመስለው። እውነት ጠንካሮች ናቸው ማርያም እና አደንቃችሁ። እኔማ ለእናንተ መጀመሪያ ለእናንተ ላማክራችሁ። ወንድሜ ቪዲዮ አያየውም ወይም ቆይቶ ነው የሚያየው። መታሰብ አይዶ ለአንቺ ብቻ ሳይሆን ማንም ሰው ማሰብ የሌለበት ነገር ቢኖር እንደዚህ አይነት መንገድ ነው። ህገወጥ መንገድ አይሆንም። የህገወጥ መንገድ በጣም መጥፎ ነው። ያያችኋለሁ በራሴ 2 ሄጃለሁ። በጣም መጥፎ ነገር ነው። አይ እኔ እኮ በህገወጥማ በህግ ያው ስራ ታውቂያለሽ። ሰላም ስራ ታይ ማሪ ወደ ቀጣይ እሺ ወደ ቀጣይ እንላለን። ይቅርብኝ። እሺ እኔ እኮ የማዳም ቅመሞች ቪዲዮአችን እንዳያዩት እኮ ነው። ዋይ አረብ ሀገር ላይ ነው እሺ እንደዛ እኮ ነው። እና ምን አይነት ጥያቄ ቀስ ውሃ የላችሁም? ውሃ እየጠጣን ቢሆን አዎ እዚህ ጋር አለ ቅጅልኝ ሰላም ተጾም አይደል? ውሃ እየጠጣን ቢሆን ውሃ ስጡ ይበላው። ኧረ ውሃ ስጡኝ በእናትሽ። አንተ ጾም እኮ ነው። ሰላም ከስጋ ከጾም ይበቃዋል። ደንካ እውነት ነው። ቸርስ አደረቅንሃ በባዶ ቢራ እንኳን አላመጣንልህም። ቢራ ሀበሻ እንኳን አላመጣንልህም። ጨምራለች በጣም ምንድነው? ግድነው ከማን ጋር እየዋለች ነው እንደዚህ ሆነችው? እኔ ጠይቃታለሁ። ሰላም ጋር እየዋልኩ ነው። መላሷ አይቻልም። መላሷ በጣም ከባድ ነው። መላሳ አላልኩም እኔ ጨዋታ ነው ያልኩኝ። አታያይዝ እሺ አታያይዝ። እና እሺ ቪዲዮ ነው የት ነው? በምንድን ነው ፖስት የምታደርጉት? ዩቲዩብ ላይ ነው። ሰላም ጠይቂ። ጥያቄ ካለ ጨምሪ። እሺ ስንት ዓመት ነው? አረጀው ወንድ ልጅ ማይደብቅ ገምቱ። ኧረ እባክሽ ጀምረዋል። 24 ዓመት ወይ በእናትሽ ቆለሽ በሽበስ ወይ 24 ዓመት ያላለም እንዴ? 24 ዓመት አነበረ ሙሴ ሰለሞን ሙሴ ነው ዜና ዘጋቢው። 4 ቀን ልጅ ተሸብሽቧል እኮ 24 ዓመቴ ነው። ለምንድን ነው ታይም ላባገኙ ነው ድሮአሉ ይደብራል። አትሊስት ይቀራል ቁጥር መጠራት አለ። 24 እኮ እኛ ራሱ እየሄድን እኮ ነው። እና እናንተ አረጃችሁና እሱ ማርጀት አለበት ግዴታ። የተጣመመ ሰውዬ በእናትህ እንዴት በርጅና ምክንያት አሳቤሩ ወይድር ማራይ እንዴ? እሺ ሰላም እኔ 24 ስን በጨራሽ የምር 34 ቴንክ ዩ። አይ ሴት ልጅ እድሜ አትናገርም። አንናገርም። ሰላም አንናገርም። አንተ ግን ተናገራ። እሺ ያንተ የወር ገቢ ስንት ነው? የቀን ገቢ ስንት ነው? ነግረናለህ። እድሜ ቁጥር መጥራት ፈራቆ አልፈራውም። እሺ ባል ተናገራ። እሺ ምን ያህል ገቢ? 28 ዓመቴ ነው። 28 ዓመቱ ነው። እሺ በቀን ምን ያህል ገቢ ታገኛለህ? በወር ማገኘው በጣም ብዙ ብር ወደ 300,000 ብር። በወር 300,000 ብር ብዙ ነው። ሰላም አይደለም ግን በወር እኔና ሰላም እንኳን በሳምንት አናገኝም። ሰላም በሳምንት ብታገኘው ገቢ ነው። ስማ እኔ እዚህ ጋር ጥያቄ አለኝ። በየሳምንቱ ማን የምትገኘው ከየት አምጥተሽ ነው? እኔ ግራ እየገባኝ ያለው ጉዳይ ነው። ባሌ ነው ይገዛልኝ። አለምሽ ወንድሜ ነው ይገዛላት። ወንድሜ ነው ያ ሙስና ሲሰራ በሳምንት በሁለት ሳምንት ነው ምናምን ሶስተኛ ሁማን ሄሯን ይገዛል። ሶስተኛ ሁማን ሄሯ። ሰላም ግን ታይ ወንድሜን ግፋት ታይበት
አስብ ለእሷ 3 ሂማን ሄር ይገዛላታል ለእኔ ግን ሂማን ሄር አይደለም ባልሽ ይግዛልሽ አለሽ ባለፈው እንደዛ ነበር ይግዛልኝ ብሎ ባልሽ ይግዛልሽ አሰራይ ሜካፕ አሰራይ ቢዩ ፍቅርን ይገዛልሻል እኔ አይልሽ እኔ ፍቅር ውሸቱን ነው ፍቅር አይደለም ስማ ፍቅረኛው አይቶ ልፏፏ እንዳያረግባት እንደዚህ ያልኩ ነው የሚለው አንተ በይፍቅር ራስን ጠብቅ ሰላም ራስ እንዲጠብቅ ነገር ይሁን ባጠገቡ የሆነ ወንድ ስም ቀጥተህ እንዴት ይላል እሱ ነው እንዴ አንተ 300 ሺህ ብር በወር አገኛለሁ ስትል ነበር አሪፍ ገቢ ነው ያው ብዙ ነው የሚባል አይደለም አሪፍ ገቢ ለወንድ አሪፍ ነው ስንት ነው የምትፈልጉት ቆይ እናንተ ላይክ መካከለኛ ገቢ ከሆነ ለኔ 600 ሺህ ብር በወር አይደለ አንቺ ስንት ነው ባልሽ ስንት ገቢ እንዲኖረው የምትፈልጊ ባሌ አይደለም እኔ እንዲኖረኝ ነው የምፈልግ አይ ግን በቃ የኔ ገቢ ደግሞ 50 ሺህ ብር ነው በወር አይ ወዴት ነው የምትመጣው ተደረገ ሰርፕራይዝ ማለት ነው አዎ እስቲ ሰርፕራይዝ አደረጋቸው እነዚህ ልጆች ሰማቸዋል ብዬ ነው አድርገን 300 ሺህ ብር 300 ሺህ ብር ኢትዮጵያ ውስጥ ይኖር 300 ሺህ ብር የወር ገቢ አለ ማለት እኮ አሪፍ ነው ሀብታም ግን ማለት ነው አሁን ላይ ለምሳሌ እያየነው ነው ደሃም አይደለም ያው ሰላም የሚያስገቡትን ገቢ አንተ ስንት ሚሊዮን ብር እንደሚያስገቡ እኮ የምር አሁን እነማን ናቸው እነሱ እነማን ናቸው አሉ አይ እዚህ ጋር መናገር እንትን የለም ግን ፈጣሪ ለዛ ያደርሰን አዎ እንደዚህ ጠንካር ብለን የምንሰራው እንደዚህ ጠንካር ብለን የምናወራው ይሄንን ገቢ ለማግኘት ነው እዛ ለመድረስ ነው እሺ ሰላምስ አሪፍ ገቢ የምትይው ቦርስ እንት ነው ሀብታም ብዬ ለመጥራት የላይክ ቱ ኤክሰስ ያልሆነ ሀብታም ከሆነ በወር እስከ 2 ሚሊዮን ብር ማስገባት አለበት ሀብታም ለመባል ማለት ነው ብራው you have to come down የምር ነው ግን እንደዚህ ቲክቶክ ላይ ምናምን ሳይ ይደንቀኛል የምር ነው አንተ ያስገባል ለኔ አሁን እንዴት ነው በወር 2 ሚሊዮን ብር በታክሲ ሄድን እኮ ነው የምንኖረው ሰዎች ተረጋጉ እና ታዲያ እኔ ስለ ሀብታም ነው ያወራው ስለ ዳው ከመጣውማ እኮ 50 ሺህ ብዙ ነው እያልኩ እኮ ነው ተመስገን ነው ጥያቄ እኮ ነው የጠየቀችኝ ይሄ መካከለኛ ገቢ ከሆነ ግን 600 ሺህ በወር መካከለኛ ገቢ 600 ሺህ መካከለኛ ላይክ ይሄ ሌክቸሪ አርጎ ለምን ከሚሊዮን በላይ ሆነ ሌክቸሪ ለምን ነው ማለት ሰው ምንድነው እየሰራህበት አይደል ያለህበት ነገር አይደል እንደው ምን ነገር አይ ስልክህን ዝጋ ቁጭ አድርግ እንዴ ስራ አይደል እንደያዝ ነው እንዴ ጀናጀና ቀጥይ ሰላም እና 600 ሺህ ብር መካከለኛ ገቢ ዳህ ያልሆነ ለኔ እሺ እንቀጥልሽ እኔ አለኝ አይደለም ያልኩት አዎ እንደዛ አለኝ አይደለም ጥያቄ ምን ያህል ቢሆን ነው ተብሎ ነው የጠየቁት እንጂ አለኝ አላልኩም ኦኬ ዳሃ ነኝ እሺ ቆንጆ ሴት ከምታገባና ሀብታም ሴት ከምታገባ አይ ሁሉም ያሟላች ላገባው ኦኬ ነው ኦኬ ቆንጆ ሲልና ሀብታም ብር ያላት ሊድ መስሎኝ የለም ልለው ሰላም ቹኮላ ሰምተታል አይ ወላ የለችም ወይ በዳር ያለው ምን ነው ማለት በጣም አሳቀ ሰላምን እንዳስቆኝ አይደለም የኔ ነገር መቸኮልሽ አገርሞኛል እኮ ነው ራሱ ምን ሆና ነው ይያለው የለም ሀብታም ቆንጆም ልላት መስሎት የለም ልትል እሺ ቤሪያውን ጥያቄ አለኝ አሁን በዚህ አመት ብቻ ወንዶቹ ለብር ብሎ ያገቡት ሹገር ማሚ በጣም ብዙ ናቸው ደግሞ እኮ በሴቶች ነው የሚያሳብሁልኝ እሺ ለምንድን ነው ወንዶች እንደዚህ እየሆኑ ያሉት ላይክ መጀመሪያ ሴት ልጅ ነበረች ትልቅ ሰው የምታገባው ምናምን አሁን ወንዶች ወጣቶችን ትቶ ብር ያላትን ከፍ ያለች ሴት ማግባት እየመረጡ ነውና ምን እየተካሄደ ነው እስኪ ምሰጠው ሐሳብም ካለ ነው እንደ ወንዶች ይሄ ጥያቄው ለነሱ ነው የሚገባው መመለስ አለባቸው እነሱ ናቸው ምሰጠው ነገር ካለ ማለት ያው ከችግራቸው አይበልጥም እነሱ የራሳቸው ሪዝን አላቸው ግን እንደ ሐሳብ ሰጥ ካላችሁ ከችግራቸው አይበልጥም እድሜ ችግር የለውም እድሜ ጸጋ ነው ሲሆን ግን እድሜ ጸጋ ነው ለሴቶች ሲሆን ግን ጎልዲገር ይባላልና ሴቶችዬ ካመናችሁበት አርጉት እሺ ማንንም እንዳፈሩ አሁን በወንዶች እንዴት እንደሆነ ያያያችሁ ነው አይደል እኛን እየተሳደቡ እነሱ ውስጥ ለውስጥ እየሰሩ ነው ይገርማል ይሄን ልገላምጠው እሺ ለፍቅረኛ ማለት ነው ሬድ ፍላግ የምትለው ምንድነው ለሚስት እንጂ ለምስተዋ አይ ለፍቅረኛ ለራሷ አንተ ሰው የመጣጣ አንተም ከምስተህኒ መጣላት የለብንም እሺ ምንድነው ሬድ ፍላግ ላይክ ብታረጋው በጣም የሚያስደብር እኮ የሚያስደብረኝ ምንድነው ሊሆን የሚችለው አይ ዶንት ኖ አንተ ነው የምትቀው
እኔ ባረጋት ነው እሷ ብታረጋኝ ነው። እሷ ብታረጋ አንተ በቃ ይበቃል እዚህ ጋር ይበቃናል ብለህ የምትወው ነገር ቺት ማድረግ ነው ማለት እና እንደዛው ነው ማለት ከባዱ ያ ነው። ብዙ ነገሮች እኮ ሊኖሩ ይችላሉ እንደዛ የምር ከሆነ አንዱ ግን በቃ መጨረሻ በቃ የምትለው ግን ቺት ነው ለኔ። እንደ ወንድ ደግሞ ከክብር ጋር ስለምናያይዘው ወንድ ደግሞ ከምንም በላይ ክብር ነው የሚፈልገው። ያን ስለሆነ ቺት ብታረግ አሁን ከባድ ነው። ቺት ከወንድ ይልቅ በሴት ይደብራል። ይደብራል ነው ሳይሆን ወንድ በተፈጥሮ በማንም ይደብራል። ግን ወንድ ሞር ከወንድ እንትን በሴት እንደዛ ተብሎ የሚታሰበው ወንድ ክብር ይፈልጋል። በምንም በመጽሐፍ ቅዱስ የምትሄጂ በምን የምትሄጂ በቤትም የቤት አባወራ ምናምን ራስ የቤት ምናምን ነው አይደል? ክብር ስለሚፈልግ ከዛ አንፃር ነው የወንድ ቀለል ተደርጎ የሚታሰበው እንጂ በሴትም በወንድም ያስጠላል። ካሜራማን አይዞሽ የጾም ሰዓት እየደረሰ ነው። ምሳ እንበላለን። እኔ እንኳን ጀምሬዋለሁ። አንተማ ምሳ ምንድን ነው የምትበሉት? ሀበሻ በልልኝ እስኪ። ሀበሻ ቢራ ነው። ምን እንብላ? ምን እንብላ? እኔ አላውቅም። ሽሮና ሰላጣ አድርጊ። ሽሮና ሰላጣ ሱፍ ፍትፍት ይሻለኛል። እና ምን ሰክረሽ ነው እንዳደርሽ ግን አይንሽ ያስታውቃል። አየሽ አይሆን ያስታውቃል። አየሰካራ መጨረሻ። እሺ አሁን ላይ ዛሬ ግን በጣም ማን ሌላ ሰው ነው ያስመሰለሽ? የምን አምንባታል በጣም ያው እኔ ብዙ ሰው ይጠይቀኛል። እኔ መድኃኒዓለም የምሬን ነው እህት ነች ወይ ይለኛል ብዙ ሰው። አፍንጫችን ምናምን ስለሚመሳሰል የቅጥነታችን ምናምን ስለሚመሳሰል ነው መሰለኝ። የምር ግን ያው የኔ ውበት እንዳለው ነው። እቺ ጠውልቃለች አይኔ ማን አይ አንተ ባለፈው ማለት ነው ዱባይ ላይ ነበርኩ። ከዛ ነው ጠቁሬ መጣሁ። እንደሷ ቀይ ነበርኩ ነው እንደኔ ቀይ ነበርኩ ያልከኝ? አዎ እውነት ነው። ቀይ ነበርኩ ነው ማንጎ ነበር መስለው እንደሷ። ኑሮን ያጠቆረኝ ችግርን ያጠቆረኝ። አረብ ይቀራሩ እኛ ተመችቶን ነው የምንኖረው። ሰላም እኛ ተመችቶን ነው የምንኖረው። እንደውም እንደሱ አይደለም እንደማይ ነበርኩ የሆነ ከለሬ እንደማይ አራተው የሚቀራረቡ ሰው እንደዚህ ግን ይጠቁራል። ወንድሞች ሰላም ይቀራረቡ ውሸት ዋሽ ያለች ነው። ሰላም ነው በፊልተር ነው እንደዚህ የሰላም ብቻ ቪዲዮ ወደ ናይጄሪያ ነው ምናምን ተልኮ ነው ኤዲት የሚደረገው እንጂ እዚህ አይቻልም። ለብቻዋ ቪዲዮ ተልኮ ምናምን ለቢሆንስ ተቆልጅ በጣናለኝ መሰለሽ የስች ልጅ ከለርማ አለ ለኤዲቲንግ አትመጭም ማለት ምን ነው አለ የእናንተን ሳቀለው የሱ ይበጭጫል አለ ማለት እናንተ ሳቀለው የሱ ይበጭጫል ወይ አዎ ከለር እንትን በጣም ይራራቅ ሰው ጋር ላይት ሳይመጣልሽ አይመጣም ያቅ ነው በቃ ያንቺ ቆንጆ ሲሆን የሱ ወይ ይሆናል ወይ ደግሞ አይ ይሆናል በጣም አሁን የሰላም እንደዛ ናይጄሪያ ስልከን ነው ቪዲዮውን የምታዩት ቪዲዮ በጣም መከራ ነው። አሁን ኑሮ ነው ተቆረኝ እኛ ኑሮ የተቆረጠ እኛ ኑሮ እኔ የማይፌ ነው የሚገርመኝ ቀላቷ እንደማይ ነበርኩ ማለት ነው። ሊላ ላይ በቃ እንደዚህ ነበርኩ። የበፊቱን ፎቶ አምጥቼ ለጥፍላችኋለሁ። ወይኔ ሰላም ትንሽ የሚቀራረቡ ሸቷሽ ብላለች። እና ቅድም ያልኳችሁ አረብ ሀገር ያልኳችሁ ማለት እንትን ነው እንደኔ ከሰል መስለሽ ነው የምትመጪው። እሺ ዱባይ ለመዝናናት መች እሷን የተቀደሰ አሳብ ሰልን ማለት ነው ያወራችሁ ነበር። ሰልን እንዴትም አድርገን እናሳምነውና እውነት ዱባይ ሄደን የማዳም ቅመሞች አሉ። መጀመሪያ ላሽንዳ ሄድም እንዴ ላሽንዳ ራያ ያሉናሉ ራያ ከሆነ ራያ ያሉናል ትግራይ ነው ራያ ነው ጋር ሰን ያወራን ነበር። ምን ሄዶ ወደ ትግራይ ተባብለናል። እንግዲህ ቦታ አሪፍ ከሆነ ማን ሄዳለን? አሚን ሰላም ከሆነ ራያ ቆቦ የሆነች ልጅ ኑ ብላኛለች። ሰላም አልሻ ኑ አለችን። ኑ እኛ ጋር መጣችሁ እንሄዳለን። ሰላም ከሆነ እግዚአብሔር ሰላም ያርገው። አሜን። እና ዱባይ ምን ታስባላችሁ? ሰንን እንዴት እናሳምነው? ሰላም ሰንን እንዴት እናሳምነው? ማን ነው ስፖንሰሩ የሚችለን ነው? አሁን ዱባይ ሄዶ አይደለም ችግሩ፣ ስፖንሰሩ ማን ነው የሚሆነን? ስፖንሰር እናገኛለን ደግሞ ራሳችን በራሳችን ስፖንሰር እናደርግ። ምን ታስባለህ? ሰላም ትችላለች። አሁን ጠኛም ለኔ ደግሞ አንተ ታግዘኛለህ። ወንድም ያለ ሰላምም አለች ደግሞ እንደዛ ነው። የምር ግን የሆነች የማዳም ቅመም አለችና ካላገኘዋችሁ ከመጣችሁ አገኛችኋለሁ ምናምን ብላናለች። እንዴት ደስ እንደምትለው በቃ ስልክ ተቀያይረን ምናምን ተደዋውለን ነበር።
እኔ ባለፈው እያወራን ነበር ከሰላም እያወራን ነበር። እንሄዳለን ተባብለናል። ስፖንሰሩ በቅርቡ እንመጣለን ዱባይ። ለዛ ላስቀየመሽ ልጅ ምን ነበር ያለችው? ለኮራብሽ ነው ላስቀየመሽ። ዱባይ ሄደሽ አሳየው እንትና ፊቅር ማናት? ኮኪ ፊቅር በፊቅር አትቀልጁ። አይ በቃ ስለዚህ እንሄዳለን። ያ ማርያም እንሄዳለን። አይ በቅርቡ እንሄዳለን። እኔ እያልኳት ነበር። በቅርቡ ዱባይ እንመጣለን። አንድ ላይ ነው የምንሄደው እና ብዙ እዛ ጋር የምናገኛቸውን የማዳም ቅርቦች ቪዲዮ አብረን እንሰራለን፣ ኢንተርቪው እናደርጋቸዋለን። አዎ ስላለው ሁሉ የሀበሻ ሱቆች ደግሞ በጣም ብዙ። እኔ ደግሞ እዛ ማግኘት የምፈልገው ሰው ማን እንደሆነ ታውቃላችሁ? የወርቅ ነጋዴዎቹ። ወርቅ ነጋዴ ለምን በኝ ቢዝነስ ሰው የቢዝነስና እዛ ግን ለመዝናናት እየት ነው? እሺ ተረጋጋ። አይ እዛ ጋር ታይ ታው ግን የምር አይ እግረኛ መንገዱን በሄደው እንትን ማለት ትችላለህ። ግን የምናገኛቸው አራራበኝ በእናታችሁ ምንድን ነው ትበላለህ? ቆይ እስኪ ጣጣኛም ተረጋጋ። ትበላለህ? ቆይ ትንሽ ብቻ ተረጋጊ። ሰላም እውነት በቃ እና ምን ታስባላችሁ? ዱባይ እንሄዳለን ተባብለናል። ሰላም ከሆነ ደግሞ ራያ ቆቦ ወይም መቀሌ እንሄዳለን ለአሸንዳ። በቃ የዛሬው ውላችን ይሄንን ይመስላል። የዛሬው ኢንተርቪዋችን እርስ በርሳችን ኢንተርቪው የተደራረግነው ይመስላል። ባይ መልካም ቀን።